ልጅ ግዴታ ማወቅ ያለባት ከውዱአ ከጠሃራዋ ከባል ሐቅ ስለ ተርቢያው ስለ ሴት ልጅ በሐያቷ ማወቅ ያለባትን ከሐዲስ ከቁርአን ከሐዲስ ወስደው የጻፉት አንድ ኪታብ አለ። ጁምዓ ከ3 ተኩል እስከ 4 ሰዓት ተኩል ይቀሩታል እህቶች። እዛ እንላካቸው። ይሄን ኪታብ ከቀራች ስለ ልጅ ተርቢያ ታቀበታለች፣ ስለ ባሏ ሐቅ ታውቃለች፣ ስለ ጠሃራዋ ስለ ሐይዷ ስለ ኒፋሷ ሐያቷ ላይ የሚገጥማት ነገር ሁሉ በአንድ ኪታብ ላይ አዘጋጅተውት ሴት ልጅ ማወቅ ያለባት ግዴታ ብለው እዛ ላይ ጻፉ። እንላካቸው እህቶች። በሳምንት 1 ሰዓት ነው። በሳምንት 1 ሰዓት ከ3 ተኩል እስከ 4 ተኩል ባለው ሰዓት ማለት ነው። ለሃዳ ሚስቱን ያከብራል፣ ሚስቱን ያስተምራል። إذا ሚስቱን ያስተምራል ማለት ዓሊም ነህ አስተምራት። ዓሊም አይደለህም ጥያቄ ሲመጣ ስለ ዲን ሲያስፈልጋት ትጠይቀህ ዓሊም ጋር ሄደህ ጠይቀህ ጽፈህ ንገራት። ሁለት አልቻልክም ይሄን ዒልም መጅሊስ ይዘሃት ሄድ። ሶስተኛ ይሄ ሁሉ አላደረክም ወጥተህ መማር አለባት። አስተምር አላስተምርም ትጠይቀህ ሄደህ ዓሊም ጠይቀህ ንገራት። አልহামዱሊላህ አሁን እንደ ድሮ መሄድም እኮ ብዙ አያስፈልግም። ስልክም እኮ አለ ጠይቀህ የሚያስፈልጋት ለምን በጃህል እንዳትሰራ። መጨረሻው ሶስተኛ ወይ ዛት ሄድ ዒልም መጅሊስ። ሰርግ ቤት እንዴት ነው ዛሬ ሰፈል አወል አይደል ስንሄድ ሰርግ ነገር ሲሆን ሰፈል አወል አይደል ቁጭ የምንለው። ዒልምስ ይዛት ሄድ እሷ ነው ዒልም መጅሊስ። መጨረሻው ካላ ይሄ ሁሉ ካላረክለት ወጥተህ መማር አለባት። إذن ማስተማር እንጂ ያው አንዳንዴ ሰሉ አላ መሐመድ ብዙ ጊዜ ወንዶችን የሚያስቆጣቸው የሚያናዳቸው ትዳር ሐያት ላይ አንድ ነገር አለ። ይሄን ልብ በሉ። ምንድነው እሱ? እዛ ባለችበት ቢአ ትዳር ሳትመሰርት ያላወቀችው ነገሮች ነበረ ማወቅ የነበረባት አልተማረችም ይሆናል ወይ ከቤት ማንም አላስተማራትም። አሁን ስታገባ አንተ እሱን ጥፋት እያየህ ትቆጣለህ። መሆን የነበረበት አስተምረህ ካላረገችው ከሆነ ይሄ ነገር አስተምረሽ የምትለው አታውቀውም እኮ ትጣላና ብለህ አንተ እሷ አታውቀውም አላደገችበትም ይሄን ነገር። ለዚህ አይደል ፈዝፈር ቢዛቲ ዲን ተሪበት የዳክ ትዳር ስትመርጥ ዲን ያላት የተባልከው በዛ አይደል እንዴ? ይሄ መከራውስ እንዳትወድቅ እኮ ነው ዲን ያላት። فلهذا ማስተማር እነሱ አስተምር ገባችሁ አይደል? ማስተማር እነሱ ያኔ የምታጠፋው ነገር የምትወደው ነገር ይሄ ነገር አልወደውም እኔ ይሄን ጠቢያ አይስማማኝም ይሄን ቀይሪው። ዛሬ ቤት ስትሄዱ ያው ሰላም እንዲሆን የምትፈልጉ ሁለታችሁን ወረቀት ያዙ። እስከ ዛሬውን ሰርዙት። በቃ ዛሬ እንደተጋባ አድርጋ። ያው ጭንቅላታችን ተርኪዝ የሚሉት ነገር አለው። ተርኪዝ ማለት አንድ ነገር ላይ ስታተኩር ስለሱ ነገር ነው ፋይል የሚያወጣው ጭንቅላት። አንድ ትልቅ የተዳር የሐያት አማካሪ ኢብራሂም አልፈቂ የሚባል ነበር ምስር። አንዷ መጣ አለ ከባለቤቴ ጋር መፋታት እፈልጋለሁ መለያየት ብላ መጣች አለ ልታማከረኝ። ይሄን ስትለኝ አናግሯት አንድ ነገር አልኳት አለ እስኪ መጀመሪያ ስትጋቡ እንዴት ነበር እሱን ሐያት ወደዛ መለሳት። ለካ ሐያታቸው በሙሉ መሐባ ላይ ነበር ነው መሐል ላይ ነው ጥሎ የመጣው። የመሐባ ሐያት ላይ ጭንቅላቷን አዞራት ወደዛ ሐያት ሲያዞራት የባሏ ፈዳኢል ትዛላት አሉ። ለካ እንዲህ ማርጎልኛል እንዲህ ማለችና የተወሰነ ደቂቃ በኋላ ከነገራት በኋላ በቃ አልፈልግም መፈታት አለችኝ አለ። ጭንቅላታችን ስለ አንድ ሰው መጥፎ ነገር ሲሰራ ቶሎ ብለህ ወደ ኸይር ካልወሰድከው ውስጥ ያለውን የድሮ ፋይል እያወጣ መጥፎ ነገሮችን ይደረድርልሃል። ገባችሁ? ይሄ ኸጠር ነገር ነው። ለዚህ ነው ሁሌ ሰው ልጅ አይብ ያለው ሰውም ሁላችንም አይብ አለን። በሰላም ለመኖር ጥሩ ጎኖቹን አስፋውና አይቡን ስትረዋሉ ወይላ من ذا الذي ترجى سجاياه كلها كفى بالمرء نبلا أن تعد معايبه። ሁላችንም እኮ አይብ አለብን ሁላችንም። አንተም ካሚል አይደለህም እሷም ጉድለት አለባት። አውፍ እየተባባልክ ጥፋትን እየተራረምክ እንጂ በቃ እንዲነሽ እያለን እሷም እንዲነህ እያለች ነገሩ ይሰፋል። فلهذا ያስተምራል ማለት ነው ማክበር እነሱን ማስተማር። ከዛ ስንተኛ ደርሰናል? አንድ ይወዳል ከሚስቱ ጋር ይጫወታል ይቃለዳል ሚስቱን ይረዳል ያግዛል
ለሚስቱ ታማኝ ነው፣ ሚስቱን ያከብራል፣ ሚስቱን ያስተምራል። ስንተኛ ደረሰ? ሰባተኛ። ባረከላህ። እዚህ ቀኝ ያሉት ማሻአላህ ሐይ ናቸው። አላህ ሐይ አላህ ያርጋል። طيب ከዛ ምን ይላል? አላሁ አክበር ሰሉ ዐላ ሙሐመድ